ጥይት የማይበሳው ወንጀለኛ። እኔን ለመያዝ ከፍተኛ ጥረት እንደምታደርጉ አውቃለሁ። ከመካከላችሁ እያለሁ እኔን ለመያዝ ወደ ውጭ ስትሰማሩ ከት ብዬ ስቃለሁ። ስለኔ የምታደርጉትንና የምትመሳጠሩትን ሁሉ ስለማውቅ ሁሉም ነገር የሚሳካላችሁ አይመስለኝም። የእናንተ ሚስጥር ለኔ እንዴት እንደሚደርስ ለማወቅ ብዙ ጊዜ ስለሚፈጅባችሁ ጥረታችሁ ሁሉ የተሳካ አይሆንም። ይህችን ማስታወሻ እንኳን የጻፍኩላችሁ እዚሁ አዲስ አበባ ከተማ ውስጥ ቁጭ ብዬ እኔን ለመያዝ ወደ ባላገር የሚሄዱት ፖሊሶች በመኪና ሆነው ባጠገቤ ባለፉበት ሰዓት ነው። ታዲያ እነዚህን ቃላት የያዘችው ደብዳቤ ለፖሊስ የደረሰችው በ10 ሳንቲም ቴምብር አማካኝነት በፖስታ ቤት በኩል ነው። የደብዳቤዋ ጸሐፊ ነኝ ብሎ ስሙን በመጨረሻ ላይ የገለጸው ሰው ባለፉት 4 ዓመታት ውስጥ በብርቱ ይፈለግ የነበረ ነፍሰ ገዳይ ነው። ምን ቢያቀብጠውና እንዴትስ ቢደፍር ነው ወንጀለኛው ለፖሊስ መልእክት የሚያስተላልፈው የሚል ጥያቄ ይቀርብ ይሆናል። የደብዳቤዋ ሚስጥር እስከሚገለጽ ድረስ ጥያቄው በሚገባ የቀረበ ነው። እንዲያውም ካላችሁ የደብዳቤዋ ሚስጥርና የደብዳቤዋ ጸሐፊ ነኝ የሚለው ወንጀለኛ ሁኔታ የሸዋን ፖሊስ ምርጥ መርማሪዎችን ግራ ሲያጋባ ይኖር እንቆቅልሽ ነበር። ግን የሚፈታው አጥቶ ለብዙ ጊዜ የቆየ ሚስጥር አልሆነም። ይህንን ምርመራ እንዲያጣሩ ለተመደቡት ፖሊሶች መሪ የሆኑት ሻለቃ በምርመራ መዝገቡ መቅደምና በየጊዜው ከሚጽፉበት የግል ማስታወሻ ላይ አውጣተው ሁኔታውን እንደሚከተለው አቅርበውታል። በወንጂ ፋብሪካ አካባቢ አንድ ሰው ሞቶ በመገኘቱ ምርመራውን ለማጣራት ወደ ናዝሬት ሄጄ ስለነበር ወደ አዲስ አበባም የተመለስኩት 13 ቀን ሰንብቼ ነው። በወንጂ አካባቢ ስለሞተው ሰው የጀመርኩት ምርመራ የተሳካ ውጤት አግኝቼበት ስለተመለስኩ ካለቃዬ ምስጋናና የረፍት ጊዜ ይሰጠኛል የሚል ጉጉት ነበረኝ። ከናዝሬት አዲስ አበባ በገባው ማግስት ስለፈጸምኩት ምርመራ ውጤት በጽሑፍ በማስፈር ላይ ሳለሁ ባጠገብ የሚገኘው ስልክ ደጋግሞ ጮኸ። በወረቀት ላይ ማስፈር የጀመርኩት ሐሳብ መስጦኝ ስለነበር ላነሳው አልፈለግኩምና ለ2 ደቂቃ ያህል ጮሁ ዝም አለ። ወዲያውኑ ያለሁበትን ቢሮ በር አንኳኩቶ ከፈተና ያለቃዬ ተላላኪ ሰላምታ ሰጥቶኝ አዛዡ ይፈልጎታል አለኝ። እጽፈው የነበረውም ሐሳብ በድንገት በመቋረጡ ተበሳጨሁ። ያበሳጨኝ ይህ ብቻ አልነበረም። የተላኩበትን ስራ እንዴት እንዳከናወንኩ በዝርዝር ጽፌ ላለቃዬ ከማቅረቤ በፊት ሳልሰናዳ በመጠራቴ ዝርክርክ መሆኔን ያስረዳል የሚል ፍራቻ ስላደረብኝ በመሆኑም ነው። የፈጸምኩት ስራ ሁሉ በወረቀት ላይ ያልተጠቃለለ ቢሆንም ስለ ሁኔታው በቃል ለማስረዳት እንድችል ማስታወሻዎቼንና የምርመራ መዝገቡን ይዤ ወደ ጠሩኝ አለቃዬ ቢሮ በፍጥነት ገባሁ። በዚያም የጠበቅኩትን አላገኘሁም። አጠር ብለው በቁመታቸው ሙሉ ሰውነት ያላቸውና ያዘዙት ሁሉ በፍጥነት እንዲፈጸም ችኩል የሆኑት አለቃዬ ያለ ወትሯቸው በገጻቸው ላይ ቁጣና ብስጭት ይታይባቸዋል። እንደገባው ለሰጠዋቸው ወታደራዊ ሰላምታ እንኳን መልስ አልሰጡኝም። ለ30 ሴኮንድ ያህል ትኩር ብለው ካዩኝ በኋላ በፊታቸው ወደምትገኘው አንዲት ቁራጭ ደብዳቤ አቀርቅረው ተመለከቱ። እንደገና ብዙ ከተነፈሱ በኋላ ስለ ገሌ የምታውቀው ነገር አለ አሉኝ። ከዚህ ቀደም ካቀረብኩት ሪፖርት በቀር የማውቀው ተጨማሪ ነገር አልደረሰኝም አልኳቸው። መቼ ትሰራላችሁ? አንድ ወጭማዳ ወሮበላ እንዲህ ሲቀልድባችሁ ሲሉ ተቆጡኝ። ቆየት ብዬ እንደተረዳሁት አለቃዬ ደብዳቤዋ በያዘችው ሀተታ ተበሳጭተዋል። ከብስጭታቸውም የተነሳ እኔ በእሳቸው ትዕዛዝ ወደ ወንጂ ሄጄ መሰንበቴን እንኳን ሊያስታውሱ አልሞከሩ። ባለማስታወሳቸውም ሰሞኑን በአካባቢያቸው ስለተደረገው ነገር ሁሉ እንዳስረዳ ጠይቀውኝ የማውቀው ነገር የለም በማለቴ እንዳልሰራሁ ቆጥረው የበለጠ ተበሳጩ። በእኔ በኩል ግን ከፍተኛ ጉጉት ያደረብኝ እንደዚህ አበሳጫቸውን ደብዳቤ ሚስጥር ለማወቅ ነበር። እንደገና ለአንዲት ደቂቃ ያህል ጠረጴዛቸውን አተኩረው ከተመለከቱ በኋላ በዚያ ቀይ ቀለም በሚጠጣው ረጅም ብርዓቸው የሚከተለውን ትዕዛዝ ሰጡኝ። ይህ ወንጀለኛ ሳይያዝ ለብዙ ጊዜ ዕድሜ ማግኘቱ የክፍሉን ፖሊስ ስንፍና ብቻ ሳይሆን የጠቅላይ ግዛቱን ፖሊስ ወንጀል ምርመራ ክፍልን ቸልተኝነት ይመሰክራል።
ይህም በመሆኑ በተለይ በዚህ አነስተኛ ጉዳይ ላይ እንዳተኩር ገፋፍቶኛል። ከዛሬ ጀምሮ ለዚሁ ምርመራ የሚመደቡ ፖሊሶች መርጠህ በአንተ መሪነት ክትትሉ እንዲቀጥልና ወንጀለኛው እንዲያዝ። ከዚህም በቀር ይህች ደብዳቤ ከማን እንደተጻፈችና እንዴት እንደተላከች ሚስጥሩ በአጭር ጊዜ ውስጥ በምርመራ ተጣርቶ ውጤቱ እንዲቀርብልኝ ይሁን። ስለ ስራው የሚያስፈልገው ዝግጅት ተደርጎ ለትዕዛዝ ይቅረብልኝ። መልካም ዕድልና የተቃና ውጤት ለመርማሪዎቹ እመኛለሁ ይላል። በምርመራ ስራ ላይ ስደክም ሰንብቼ እረፍት ሳላገኝና እንዴት እንደተመለስኩ ተጠይቄ የስራ ውጤቱን ሳላስረዳ ሌላ ትዕዛዝ ስለተሰጠኝ አልተበሳጨሁም። የጠቅላይ ግዛቱ ፖሊስ ወንጀል ምርመራ ክፍል ሹም እንደመሆኔ መጠን በዚያ ክፍል ወንጀለኛ እስካለ ድረስ ያለ እረፍት መስራት እንዳለብኝ ያውቃለሁ። ይህም በመሆኑ ለአለቃዬ ትዕዛዝ የክርክር መልስ ለማቅረብ ሳልሞክር ስለ ሁኔታው ከፋይሉ አይቼ ከተረዳው በኋላ ለጥያቄ አቀርባለሁ በማለት ሰላምታ ሰጥቼ ለመውጣት ስሞክር ሁኔታውን ከፋይሉ እንዴት ትረዳለህ? አንተም ታውቀዋለህ፣ ከፈለክ እኔም ላስረዳህ ሲሉ የሚከተለውን ገለጹልኝ። ዳሽ የሚባለው ነፍሰ ገዳይ ሲፈለግ የቆየ መሆኑን ታውቃለህ። በዕለት ጸብ ምክንያት የአንድ ሰው ሕይወት አጥፍቶ ወደ ትውልድ አገሩ ገብቶ ነበር። በዚያም የአራሹን ሕዝብ ጸጥታ በመንሳት በፈጸመው ወንጀል የቀበሌው ፖሊሶች አጥብቀው ቢከታተሉትም ሊይዙት አልቻሉም። ጉዳዩ በዚህ ሁኔታ ላይ ሳለ ይህች ደብዳቤ ደረሰችኝ አሉኝ። አዎ፣ ደብዳቤዋን ንቀት የተመላባት አነጋገር ይዛለች። ወንጀለኛውን ለመያዝ የቀበሌው ፖሊሶች ያደረጉትን ድካም ሁሉ ታንኳስሳለች። የበለጠውን እጅ ደግሞ የውሸት ቃል ይዛለችና ተፈላጊው ወንጀለኛ በእኛ በኩል ይህን ያህል የተጋነነ አልነበረም። እሱንም ለመያዝ ከክፍላችን በመኪና ተጭነው የተሰማሩ ፖሊሶች አልነበሩም። በዕለት ጸብም ይሁን በግል ቂም የሰው ሕይወት አጥፍተውና ከሕግም ተደብቀው በየቀበሌው የሚኖሩ ወንጀለኞች ሞልተዋል። እንደዚህ ያሉትን ወንጀለኞች የአካባቢው ሕዝብ ሽፍታ ይላቸዋል። ሳይሰሩ ሳይወጡና ሳይወርዱ የሌላውን ሀብት እየተመገቡ የሚኖሩ ማለት ነው። አንዳንዶቹ በግልጽ ሸፍተው ቦታ እየቀያየሩ ወጪ ወራጁን ይቀማሉ። ለገንዘብ እየተገዙ የሰው ሕይወት ያጠፋሉ። የከብት ቋንጃ ይቆርጣሉ። አንዳንዶቹ ደግሞ ከቀበሌው ፖሊሶች፣ ከአገረ ገዢዎችና ከነጭ ለባሽ ወታደሮች እየተደበቁ በዘመዶቻቸው ቤት እየተደበቁ ይኖራሉ። በነፍስ ግዳይ ወንጀል የሚፈለጉት ብዙዎቹ ግን ወንጀል ከሰሩበት ሀገር ርቀው በመሄድ ስማቸውን ለውጠው እየሰሩ የሚኖሩ እንዳሉ ይነገራል። በጣም ጥቂት የሆኑት ግን የግል ዝና ለመፈለግ ሲሉ የየቀበሌውን ጎረምሳ ዘረፋ በማስተማር እያስከተሉ በፊት በፈጸሙት ወንጀል ላይ ሌላ ወንጀል በመጨመር የቀበሌውን ነዋሪ ሕዝብ ጸጥታ የሚነሱ አይታጡም። የዛች ደብዳቤ ሚስጥርም ይህንኑ ለመምሰል በሚፈልግ አንድ ወንጀለኛ ስም የተላከች ነች። ያቺ አናዳጅ ደብዳቤ በእርግጥ ማን እንደጻፋት ለጊዜው ማረጋገጥ ባንችልም የአንድ ወንጀለኛ ስም በመያዟ ባለን ኃይል ሁሉ ወደዚያው እንድናተኩር አድርጎናል። ከሁሉ በፊት የደብዳቤዋን አመጣጥና አጻጻፍ ለማወቅና አንድ የምርመራ አቅጣጫ ለመያዝ በቢሮ ውስጥ ሆነን ምርመራ ጀመርን። በወንጀለኛው ስም ለእኛ የተላከችው ደብዳቤ መስመር በሌለው ወረቀት ላይ በታይፕ የተጻፈች ናት። ታሽጋ የተላከችውም በአንድ ተራ ፖስታ ሲሆን የ10 ሳንቲም የፖስታ ቴምብር ተለጥፎባታል። አዲስ አበባ ከተማ ከሚገኘው የዋናው ፖስታ ማጠራቀሚያ ክፍል ማህተምም ተደርጎበታል። ይህም በመሆኑ ደብዳቤዋ ከዚሁ ከአዲስ አበባ ከተማ የተላከች መሆኗን ለመገመት አዳጋች አልሆነም። ከዚህም በቀር ይህን የመሳሰሉትን ደብዳቤዎች ለመመርመር ባለም ፖሊሳዊ ዘዴ እንዳረጋገጥ ነው ደብዳቤዋ የተላከችው ከዚያ ወንጀለኛ አልመሰለንም። ወንጀለኛው እንዳይያዝ የማሳሳቻ ዘዴ ለመፍጠር ከሚፈልግ ወገኑ ተልካ ይሆን ወይስ የእሱን መያዝ የሚፈልገው ሌላው ሰው ጉዳዩን ለማጥበቅ ሲል የፈጠረው ዘዴ ይሆን? ደብዳቤዋ የተጻፈችው መስመር በሌለው ወረቀት በታይፕ ስለሆነ በጫካ ውስጥ ይኖራል የሚባለው ወንጀለኛ ይህን ወረቀት ከየት አገኘው የሚል ጥያቄ ለመሰንዘር አበቃን። ደብዳቤዋ የያዘቻቸውን ቃላት አንድ በአንድ በምንመረምርበት ጊዜ የወንጀለኛውን አድራጎት የሚያጋንኑ እውነት ያልሆኑ ቃላት ይዛለች።
በእኛ በኩል ግን ወንጀለኛው እስከዚህም የተጋነነና የሚፈራ አልነበረም። ወንጀል ከፈጸመ በኋላ ተሰውሮ ወደ ትውልድ ሀገሩ መሄዱ እርግጥ ነው። ከዚያም ወዲህ ቂም የያዘባቸውን ሰዎች ሕይወት በማጥፋቱ የቀበሌው ፖሊሶች በጥብቅ ይፈልጉት ነበር። ከትንሽ ጊዜ በኋላም በገንዘብ እየተገዛ በህዝቡ ሕይወትና ንብረት ላይ አሰቃቂ ወንጀል ይፈጽማል የሚል ሪፖርት በመቅረቡ ብርቱ ክትትል እንዲደረግበት ከጠቅላይ ግዛቱ ፖሊስ ታዟል። በዚሁ መሰረት ይህ ወንጀለኛ ብዙ ጊዜ በፖሊሶችና በሀገሬው ህዝብ እርዳታ እየተከበበ በቀላሉ አምልጧል። ይህስ እንዴት ሊሆን ቻለ? ደብዳቤዋ ከደረሰችን ወዲህ ለ5 ቀን ያህል ባደረኩት የግል ጥናት መሰረት ወንጀለኛው ከፖሊስ ለማምለጥ የቻለበት ብዙ ምክንያቶች እንዳሉ ተረዳሁ። በአዲስ አበባ ከተማ ውስጥ በተለይም ከከተማው ሰሜን አቅጣጫ ባለው መንደር ውስጥ እየመጣ የፈለገውን ጊዜ ያህል የሚቆይበት ቦታ መኖሩንና የፈለገውን መሳሪያ እየገዛ የሚመለስ መሆኑን ለማረጋገጥ ቻልኩ። ወንጀለኛው ይገኝበታል በሚባልበት ቀበሌ በተለይ ከነጋዴዎችና ከቢሮ ሰራተኞች ጋር ግንኙነት ያለው መሆኑንና እነዚህም ሰዎች በሱ ላይ ሊወሰድ የታቀደውን እርምጃ እየተከታተሉ ሊገልጹለት እንደሚችሉ ገመትኩ። ከዚሁ ጋር ባደረኩት ጥናት መሰረት እንዲህ ያሉት ሰዎች ከወንጀለኛው ጋር ሊተባበሩ የቻሉት በመገደድ በጥቅምና በስጋ ዝምድና በመተሳሰራቸው ነው። ጥቂቶቹ ሰዎች ከወንጀለኛው ጋር ባላቸው ግንኙነት የግል ባላጋራቸውን መበቀያ መሳሪያ አድርገውታል። የቀሩት ደግሞ ልዩ ልዩ መሳሪያ ለመሸጥና ለመግዛት ሲሉ የፈጠሩት ግንኙነት ነው። ብዙዎቹ ግን እሱ በሚገኝበት አካባቢ በመኖራቸው ብቻ በወንጀለኛው አድራጎት ፍራቻ አድሮባቸው የተባበሩ ናቸው። ሁሉም ቢሆኑ አድራጎትን በግልጽ ባይፈጽሙትም በድብቅ የሚያደርጉት እርዳታ ወንጀለኛውን እድሜ ሊሰጠው ችሏል። ከዚህም በቀር ወንጀለኛው ጥይት የማያስመታ መድኃኒት ወይም ድግምት ይሉታል በአካሉ ውስጥ ተቀብሯል የሚል ወሬ ተጋኖ በመወራቱ በሚኖርበት ቀበሌ ውስጥ ለወንጀለኛው ዝና መጋነንና መፈራት ከፍተኛው ምክንያት ሆኗል። እንደሚወራው ከሆነ ወንጀለኛው ከ30 ሜትር ካልበለጠ ቦታ ላይ ተቀምጦ ተከታዮቹ ጥይት ተኩሰው እንዲመቱት ያዛል። የሚተኩሰው ጥይት እርሳስ እንደ እሳት ረመጥ በሰውነቱ ላይ የተዘራ ሰውነቱን ሊበግረው ባለመቻሉ በልብሱ ላይ የተንከባለለ ይወርዳል እየተባለ ይነገርለታል። ይህንኑ ባይናቸው አየን የሚሉ ሰዎች የወንጀለኛው ሰውነት ጥይት አይበሳውም እያሉ አጋነው በማውራታቸው ወሬውን የሰሙት ሁሉ በቀላሉ ሊንበረከኩለት ችለዋል። የሚወራው ሁሉ እውነት ከሆነ እንዴት ሊሆን ቻለ? የጥይት እርሳስ ሊያቀዘቅዝ የሚችል ወይም ጥይት የሚከላከል መድኃኒት በእርግጥ ይኖር ይሆን? ደበሎ ለባሹ ፖሊስ መመሪያውን ተቀብሎ ወደ ባላገር የተሰማራውና ብዙ መንከራተት የደረሰበት እነዚህን ጥያቄዎች ለማጣራት ነበር። የምርመራ ስራ ልምድና ችሎታ ያለው ራሱን ከአካባቢው ጋር ማመሳሰል የሚችል የባላገሩን ኑሮ በቀላሉ መላመድ የሚችል ከቀበሌው ነዋሪ ህዝብ ጋር ለመግባባት የሚያስችለው ቋንቋና ያነጋገር ዘዬ ያለው አንድ አስቸጋሪ ነገር ቢደርስበት በፖሊስ ጥበቡ ለማምለጥና አስፈላጊም ከሆነ ግዳጁን ለመፈጸም የሚያስችል የልበ ሙሉነት ወኔ ያለው ፖሊስ ለዚህ ምርመራ መሰማራት እንዳለበት ተረዳሁ። እነዚህን ሁሉ ሙያዎች አጠቃሎ የያዙ አባሎች ይኖሩ ይሆናል ብዬ ብገምትም ብዙዎቹ ለስራ በየቦታው የተሰማሩ በመሆናቸው ለማወዳደር የተጠቀምኩት የግል ማህደራቸውን በማገላበጥ ብቻ ነበር። በአንዳንድ የአስተዳደር ክፍል ሰራተኞች ጉድለት ብዙዎቹ ፖሊሶች የሚፈጽሟቸው ሙያዎችና የግል ጠባዮች በየግል ማህደራቸው ተጠቃለው ካለመመዝገባቸው የተነሳ እንዲህ ላለ አስፈላጊ ጉዳይ አስፈላጊውን አባል ለማወቅ እንደማንችል የተገነዘብኩት ያን ጊዜ ነው። በተለይ የወንጀለኛውን ሁኔታ የሚያጠና ሰው ለመላክ መታቀዱን ወሬው እንዳይራባና ከወንጀለኛው ጆሮ እንዳይደርስ ስል ከተወሰኑ ሰዎች ጋር ሆኜ በጠባያቸውና በጀግንነታቸው እስካሁን ድረስ ለፈጸሙት አንዳንድ አስደሳች ሙያ የሚታወቁ 3 ሰዎችን መረጥኩ። እነዚህ ሰዎች እያንዳንዳቸው የተለያዩ ስራዎች ተመድቦላቸዋል። ያ ደበሎ ለባሽ ፖሊስ ወንጀለኛው ከሚገኝበት ቀበሌ ድረስ ሄዶ በሆነው ዘዴ የወንጀለኛውን ጠባይና አድራጎቱን አጥንቶ ሪፖርት እንዲያቀርብና የሚቻል ከሆነም ከሌሎቹ ጋር የሚገናኙበትን ዘዴ ፈጥሮ በየሳምንቱ ቢቻል በየቀኑ ሁኔታውን እንዲያስተላልፍ ሲመደብ፣ 2 ፖሊሶች ግን በአውራጃው ከተማና ወንጀለኛው በሚገኝበት ማዕከላዊ ቦታ ላይ ወይም በማያውቁት ቀበሌ ሆነው ስለ ወንጀለኛውም ሆነ ከሱ ጋር ግንኙነት ስላላቸው ሰዎች እንዲሁም ወደ ከተማ ውስጥ የሚገባበትን ጊዜና ሰዓት
የሚደበቅበትንና የሚገናኛቸውን ሰዎች እንዲያጠኑ ታዘዙ። ዋና ስራቸው ግን የሚያገኙትን ሪፖርትና በተለይም ወንጀለኛው በሚገኝበት ቀበሌ ከተሰማራው ፖሊስ የሚላከውን ሪፖርት ሳይውል ሳያድር ለዋናው የምርመራ ቡድን እንዲያስተላልፉ ነው። ዋናው የምርመራ ቡድን ደግሞ በአውራጃው ዋና ከተማ ሆኖ ጉዳዩን እንዲከታተል ተደረገ። የምርመራ እቅዳችን ይህ መሆኑን ገልጸን ሰራተኞቹን ለማሰማራት ማዘጋጀታችንን ለአዛዦች ባቀረብን ጊዜ ከፍ ያለ ክርክር አደረግን። ዘዴው ብዙ ውጤት የማይገኝበት ከመሆኑም በላይ በእነዚያ ፖሊሶች ሕይወት ላይ እንደ መፍረድ የሚቆጠር ነው ብለው የተቹ ነበሩ። አንድን ወንጀለኛ ቢቻል በውድ ባይቻል በግድ ካልሆነም ወንጀሉን ለፍርድ ቤት በማስረጃ አቅርቦ ባለበት ቦታ ታድኖ እንዲገደል የፍርድ ትዕዛዝ ማስወጣት ሲቻል ይህ ሁሉ ገንዘብና የሰው ኃይል የሚባክንበት ረጅም የምርመራ እቅድ መጀመር አስፈላጊ ያለመሆኑ የሥራ ጓደኞች ተችተውበታል። በእኔ በኩል ለዚህ ረጅም የምርመራ እቅድ ምክንያት የሆነኝ አንደኛ ወንጀለኛው ጥይት አይመታውም የሚል ወሬ በመወራቱ ይህንን ለማረጋገጥ፣ ሁለተኛ የሱም በህይወት መያዝ ተባባሪዎቹን ሁሉ ለማወቅ የሚያስችል በመሆኑ፣ ሶስተኛ የፖሊስ ከፍተኛው ዓላማ በተፈለገው ዘዴ ወንጀለኛውን በህይወት ይዞ ከነማስረጃው ለፍርድ በማቅረብ በሚወሰንበት ቅጣት ለሌሎቹ መቀጣጫ እንዲሆን ለማድረግ፣ አራተኛ እንደዚህ ያለውን ወንጀለኛ ተከታትለን የጥይት ድምፅ ሳናሰማ በዘዴ ለመያዝ ከቻልን ይህ ሁኔታ የፖሊስን ጥበብና መስዋዕትነት ለህዝብ ለመግለጽ እድል የሚሰጠን በመሆኑ በዘዴው እንድንጠቀምበት በጥብቅ አሳሰብኩ። በመጨረሻም በሚላኩት አባሎች ላይ ጉዳት ቢደርስ የምጠየቅ መሆኑንና ዘዴውን በ2 ወር ጊዜ ውስጥ ውጤት ባያስገኝ ለሚከተለው ጉዳት የገንዘብም ሆነ የጉዳት የመጀመሪያው ኃላፊ እንደምሆን ተገልጾልኝ በዚሁ እቅድ መሰረት አባሎቹ እንዲሰማሩ ተወሰነ። ወደ ባላገር የሚሰማሩት አባሎች እያንዳንዳቸው የሚጠቀሙበት የግል መሳሪያ ከበቂ ጥይት ጋር ተሰጥቷቸዋል። መሳሪያው ወይም ሽጉጡ ከመጠኑ ማነስ የተነሳ በአገልግልም ሆነ በኪስ ውስጥ ለመያዝ ይቻላል። በዚህ መሳሪያ የሚጠቀሙት ለመጨረሻ ጊዜ ህይወታቸውን ለማዳን ብቻ ነው። ከዚህ ውጪ ቢያጋጥማቸው እንኳን በተፈላጊው ወንጀለኛ ላይ እርምጃ መውሰድ የሚችሉት ከምርመራው መሪ ትዕዛዝ ሲደርሳቸው ብቻ መሆኑ ተገልጾላቸዋል። 3ቱ ፖሊሶች እርስ በርሳቸው ከተዋወቁ በኋላ ለ8 ቀን ያህል በአዲስ አበባ ከተማ ውስጥ እየተዘዋወሩ ከሚሄዱበት ቀበሌ የአኗኗር ልማድ ጋር የሚላመዱበትን ዘዴ ያጠኑ። ነጋዴውም የንግዱን ዕቃ፣ የመሬት ክርክር ያለበትን ፋይሎቹንና ወረቀቱን፣ ተማሪውም ደበሎውንና ኮፋዳውን አሰናድተው በተለያዩ ሰዓቶች ወደ ተላኩበት አውራጃ ለመሰማራት ዝግጁ ሆኑ። የተመደቡበት ቀበሌ ለአንዱ የተወለደበት ለሌላው ደግሞ ያደገበት በመሆኑ ብዙ ችግር እንደማያጋጥማቸው ከፍተኛ እምነት ነበረኝ። ጉዞ ከመጀመራቸው በፊት ቢሮ ያስቀርቤ የእያንዳንዳቸውን አለባበስና ሁኔታ በተመለከትኩ ጊዜ በልቤ ውስጥ ሐዘንና ደስታ ተመላልሰዋል። እዚያ በጥሩ ሁኔታ ይታዩ የነበሩ አባሎች ከሚሄዱበት ቀበሌ አኗኗር ጋር ለመመሳሰል ሲሉ በ8 ቀን ውስጥ ተለዋውጠው ባለባበስም በሰውነት አቋሙም ተጎሳቅሎ ሳያቸው አይ ፖሊስነት ስል ራሴን አሳዘንኩት። እነሱንም ለማጽናናትና ለማበረታታት ስል እንዲሆኑ ለሀገርና ለወገን መስራት ምን ያህል የመንፈስ ኩራት እንደሚያተርፍ ለአባሎቹ ከገለጽኩላቸው በኋላ የተላኩበት ስራ የተቃና እንዲሆንላቸው በተቻላቸው መጠን ራሳቸውን ጠብቀው ጥሩ ውጤት እንዲያስገኙ መክሬ ያሰናበትኳቸው። እነዚያም ፖሊሶች ለዚያ ከባድ ግዳጅ ማሰማራት ቀላል ነገር አልነበረም። በህይወታቸው ላይ አደጋ ቢደርስ ኃላፊ እንደምሆን ቢነገረኝም ጉዳዩን የተመለከትኩት በዚህ መልክ ሳይሆን በእርግጠኛ የወገን ስሜት በመሆኑ ሐሳቡ ጤና ነስቶኝ ሰነበተ። ከ3ቱ ፖሊሶች መካከል አስቸጋሪ ስራ የተሰጠው ደበሎ ለዋሹ ፖሊስ በመሆኑ ወንጀለኛው በሁኔታው የነቃ እንደሆነ ይገድለው ይሆናል የሚል ስጋት ያደረብኝ ለዚሁ ፖሊስ ብቻ ነበር። እሱም ቢሆን እንደዚህ ያለው እድል እንዳይደርስበት የሚጠቀምባቸው ልዩ ልዩ ዘዴዎች አጥንቷል። በዘዴዎቹ ለማሳመን የሚችል ብልሃተኛ ፖሊስ ነበር። ይህ ካላዋጣው ደግሞ ለህይወቱ የመጣውን አደጋ ለመከላከል ቁርጥ ያለ እርምጃ የሚወስድበት ጊዜ ስለተነገረ ለዚሁ የሚያገለግለው መሳሪያ ይዟል። የኔ አእምሮ እነዚህን ስጋቶች ሲያውጠነጥን ፖሊሶቹ ከአዲስ አበባ ከተማ ከወጡ 15 ቀን አለፋቸው። እንደ ዕቅዳችን ከሆነ 3ቱም ፖሊሶች ስራቸውን እንደጀመሩ እጅግ ቢዘገይ በ7 ቀን ውስጥ ሪፖርት እንዲያስተላልፉ ትዕዛዝ ተሰጥቷቸው ነበር።
በትዕዛዙ መሰረት በደጋው ስፍራ የተሰማሩት 2 ፖሊሶች ሪፖርት ሲያስተላልፉ ደበሎ ለባሹ ፖሊስ አንዳችም ሪፖርት አላከም ነበር። በተለይ በእንደዚህ ያለ አደገኛ ስምሪት ጊዜ በርቀት የምንገለገልበት አነስተኛ የራዲዮ መገናኛ ያለመኖሩ ትልቅ ጉዳት መሆኑ የተሰማኝ ያን ጊዜ ነበር። ምንም እንኳን እንደዚህ ያለው አመቺ መሳሪያ ባይኖር እንደ ሁኔታው በአስፈላጊው ዘዴ መጠቀም ግዴታችን ነውና የነበረን እቅድ በደብዳቤ መላላክ ብቻ ነበር። ግን ያ ደበሎ ለባሽ ፖሊስ ደብዳቤ ለመጻፍ ምን አዘገየው? ሳይቀናው ቀርቶ አደጋ ደርሶበት ይሆን? እነዚህን ጥያቄዎች በማውጠንጠን በከፍተኛ ስጋት ላይ በሚገኝበት ጊዜ በ19ኛው ቀን ላይ አንድ ደብዳቤ ደረሰኝ። ደብዳቤዋ የሚከተለውን ቃል ይዛለች። ውድ ወንድሜ ሆይ፣ እስከ ዛሬ ድረስ ደብዳቤ ለመጻፍ ያልቻልኩት ሀገሩን ያላምደኛል ያልኩት ዘመዴ አሞት በአልጋ ላይ በመገኘቱ ነው። አሁንም ይችን ደብዳቤ ያስተላለፍኩት እሱ ተሽሎት ካልጋ በመነሳቱ ነው። እስካሁን ድረስ እኔ ደህና ነኝ። ትምህርቴን በአለቃ ዘንድ እየቀጠልኩ ሲሆን ሀገሩንም በመላመድ ላይ ይገኛለሁ። ብቻ የምፈልጋቸውን ዘመዶቼን ለማግኘት አልቻልኩም። እንደሚባለው ከሆነ ሰሞኑን እዚያው አዲስ አበባ ይገኛሉ። በዚህ ሳምንት ደግሞ ወደ ባላገሩ ይመለሳሉ ይባላል። ትምህርቱ የማያዋጣኝ ስለሆነ በዚሁ በዘመዴ አማካኝነት ከነሱ ተዋውቄ ለመቀላቀል አስቤያለሁ። ግን በየመንገዱ ያሉትን 2ቱን ዘመዶቼን ሁኔታ ላውቅ አልቻልኩም። የእነሱ መገኘት ያጠራጠረኝ በመሆኑ ከሐዘኔ የተነሳ ብዙ ቃል መጻፍ አልቻልኩም። የንግዱ እቅድ የገባቸው አልመሰለኝም። ንግዱ የሚለው ምርመራ ማለቱን ነው። የሚቻል ከሆነ እንዴት እንደሚነግዱ እባክዎ እንደገና ሌላ መመሪያ ይስጡ። እስከዚያው ደህና ሁኑ። የእርስዎ ወንድም በላይሁን 13 አጻጻፉም አነጋገሩም እኔ ካሰብኩት መመሪያ ለየት ያለ ቢሆን ከመልእክቱ ጋር ተግባብተናል። 13 የሚለው ቁጥር የመታወቂያው ኮድ ነበር። ደበሎ ለባሹ ፖሊስ በተላከበት ስፍራ ደህና ደርሶ ትምህርቱን ቀጥሏል። የሚፈለጉት ወንጀለኞች ግን ወደ አዲስ አበባ መጥተዋል። ለምርመራው የሚረዳውና መልእክት የሚያስተላልፍለት የሚያምነው አንድ የቅርብ ዘመድ ነበረው። እሱም ለጊዜው ታሟል። እንደሚለው ከሆነ ይህ ዘመዱ በጎ ሲሆንና ወንጀለኞቹ ከአዲስ አበባ ሲመለሱ በእሱ አማካኝነት ተዋውቆ ትምህርቱን ትቶ ወደ ሽፍትነት ተግባር እንደሚለወጥ ገልጿል። ግን ከእሱ ጋር ተልከው የሄዱት ሌሎች 2 ፖሊሶች ሁኔታ ግዳጁን የሚያስፈጽመው መስሎ አልታየውም። እስካሁን ድረስ የት እንዳሉ አላወቀም። የ4 ወረዳ ህዝቦች የሚገናኙበት አንዲት የገጠር ከተማ ነበረች። በዚች ከተማ የሮብ ገበያ ይመስለኛል አለ። በዚህ ቀን ብዙ ህዝብ ከየአቅጣጫው ስለሚመጣ ጥሩ መከታተል ሊደረግ የሚቻልበት ቦታ ነው ተብሎ ለመገናኛ ስፍራ መርጦለት ነበር። እቅዳችን እንደሚያመለክተው ከዚች አማካይ ቦታ ላይ አንድ የሚገናኙበት ቦታ መስርተው የደበሎ ለባሹ መልእክተኛ የሚመጣበትን ጊዜ ወስነው መልእክቱን እንዲቀባበሉ ነበር። ይህን እስካሁን አላደረጉም። ስለዚህም ደብዳቤው በደረሰኝ ዕለት ይህንኑ ሁኔታ ለማስተካከል እኔው ራሴ ሁኔታዬን ለውጬ ጉዞዬን ቀጠልኩ። ሰኞ ጠዋት ተነስቼ ፍቼ ከተማ አደርኩ። በኋላ ማክሰኞ በ4 ሰዓት ከተባለችው የገጠር ከተማ ደረስኩ። ያደራ ደብዳቤም በኪሴ ቢይዝም የጠየቀኝ አንድም ፖሊስ ስላልነበረ አላሳየሁም። በከተማው ውስጥ ትንሽ ከተዘዋወርኩ በኋላ በኮድ 12 የተሰማራውን ወታደር አገኘሁት። ይህ ወታደር ይህን ስፍራ ገና በመለማመድ ላይ ነበር። የንግዱን ሁኔታ የለመደው አልመሰለኝም። ብቻ ከአንድ በሽተኛ ቤት ተጠግቶ አንድ ንግድ ለመጀመር በመዘጋጀት ላይ ነበር። ከዚያም ከደበሎ ለባሹ ፖሊስ ጋር ሊገናኝ ያልቻለው በዚሁ ምክንያት ነው። ያም ሆነ ይህ የምርመራ እቅዳችንን ካስተካከልንና ግንኙነት የሚያደርጉበትን ሁኔታ ከመሰረትን በኋላ እኔ ወደ አዲስ አበባ ተመልሼ ወንጀለኞቹ ይገኛሉ በሚባልበት ከከተማው ሰሜን ምስራቅ አካባቢ መከታተል ጀመርኩ። ወደ ባላገር የሄዱትም ሆነ እኔ በደብዳቤ እየተገናኘን መከታተል ብናደርግም ለአንድ ወር ያህል አንድም ውጤት ሳናገኝ በመቅረቱ በፕላኗ ለመሳካት በሐዘን ላይ ተውጬ ሳለሁ ይህ ምርመራ በተጀመረ በሁለተኛው ወር አጋማሽ ላይ ከደበሎ ለባሹ ፖሊስ አንድ የሚያስደስት ደብዳቤ ደረሰኝ። ከደብዳቤው ውስጥ አጭሩ ፍሬ ነገር የሚከተለው ነበር። 13 በጥሩ ሁኔታ ላይ ይገኛለሁ። ያላሰብኩት ሁሉ ተፈጽሞልኛል። ከምፈልጋቸው ዘመዶቼ ጋር ተቀላቅያለሁ። እኔና አብዬ ዋናው ወንጀለኛ ነው። ሰሞኑን አዲስ አበባ እንመጣለን።
የምንመጣው መሳሪያና ጥይት ለመግዛት እንዲሁም ገንዘብ ለማግኘት ነው። የተሳካ እንደሆነ እኔ ራሴ ቢሮ መጥቼ በዚያን ጊዜ ስለምናደርገው ቃል በቃል እንነጋገራለን። ከዚያ በፊት ስለዚህ ጉዳይ እርግጠኛውን ሁኔታ የምገልጽበት ተከታይ ደብዳቤ ይደርሳል። እነዚህን ቃላት የያዘው ደብዳቤ ደርሶኝ ደጋግሜ ባነበውም በሁኔታው እምነት ቢያሳጣኝም እንኳን ለደስታዬ ወሰን ልሰጠው አልቻልኩም። ወንጀለኛው ከኛው ፖሊስ ጋር አዲስ አበባ መጥቶ የገባበትንና የሚያድርበትን ቦታ በደንብ ተረድተን ሌሊቱን ከበባ አድርገን እሱን ከነ ህይወቱ ይዘን በአእምሮ የሚመላለሱት እነዚህ ቃላት ብቻ ነበሩ። ይህችን ደብዳቤ ላለቃይ እንኳን ለማሳየት አልፈለግኩም። የምርመራውን ምስጢር በድብቅ ይዤ ወንጀለኛውን በህይወት ማቅረቡ ብቻ የኔ መጨረሻ ግብ ሆኖ ታየ። ይህችን አስደሳች ደብዳቤ በምርመራ መቅደሜ ላይ ይዤ ሳንቆሻጵል ሌላ 8 ቀን አለፈ። ምርመራችንን ከጀመርን 2 ወር ከ8 ቀን መሆኑ ነው። ዕለቱ አርብ ነው። ከቀኑ 10 ሰዓት ከ45 ደቂቃ ላይ ቢሮዬ ቁጭ እንዳልኩ ስልክ ተደወለልኝ። ሃሎ ሻለቃ፣ እፈልግሃለሁ የሚል ድምፅ ደረሰኝ። እኔው ሻለቃ ነኝ አልኩት። 13 ይፈልጎታል፣ ይቀጥሉ አለኝ። አነጋገሩ የኮድ ስለሆነ 10 ይመልስልሃል አልኩት። የኔ መለያ ነው። የምገኘው አዲስ አበባ ከተማ ውስጥ ነው። ከ10 ደቂቃ በኋላ ባህር ዳር ቡና ቤት እንገናኝ ብሎ ዘጋ። መኪናዬን አስነስቼ መሀል ከተማን አቋርጬ ወደ ተባለው ቦታ ስበር የነበረኝን ፍጥነት ላስታውስ አልችልም። ሁኔታ ሁሉ እንደ ህልም ይታየኝ ነበር። ከተባለው ቦታ ደርሼ 2 ወር ከ15 ቀን የተለየሁት የሥራ ጓዴን ጠባብ ሱሪ ለብሶ ነጠላውን አጣፍቶ ሰንደሌ ባላገር ጫማ ተጫምቶ ጸጉሩን አሳድጎ አገኘሁት። ሰወር ያለች ክፍል ይዘን ቢራችንን እየተጎነጨ የሚቀጥለውን ሌሊት ስራ ዕቅድ አወጣን። የት እንዳሉ የት እንደሚያድሩ ቦታውን ሁሉ ሄጄ በሩቁ ተመልክቼ ወደ ቢሮዬ ተመልሼ ሌሊቱን ከበባ የሚያደርጉ ወታደሮች እንዲዘጋጁ አደረኩ። ከፖሊሱ እንደተረዳሁት ከዋናው ወንጀለኛ ጋር 7 ተፈላጊዎች አዲስ አበባ ውስጥ ይገኛሉ። 3ቱ የኤም1 ጠመንጃቸውን ፈታተው ይዘው ስለገቡ ማታውኑ ገጣጥመው ለስራ ያዘጋጁታል ተብሏል። ሁሉም በአንድ ግቢ ውስጥ የገቡ ቢሆኑም የዋናው ወንጀለኛ ማደሪያ አጠራጣሪ ነው። ወዳጅ ስላለችው እዚያ ያድር ይሆናል የሚል ግምት አለ። ይህም በመሆኑ ሁለቱም ቦታ መከበብ አለበት የሚል ሐሳብ ሰጠሁ። ማታውኑ ስለ ከበባው ሁኔታ ካለቃይና ከሌሎች ረዳቶቼ ጋር በምንወያይበት ጊዜ አልያዝም ያሉ እንደሆነ ስለሚወሰደው እርምጃ ክርክር አድርገናል። አስቀድመው ከተኮሱ መልስ ሊሰጥ ነው። መልስ ከተሰጠ ደግሞ ግድያ ሊኖር ነው። በዚያን ቀን ምሽት ትልቁ ችግራችን ወንጀለኞችን የመክበብ ጉዳይ አልነበረም። ከዋናው ወንጀለኛ ጋር አብረው መጥተዋል የተባሉት 7 ተባባሪዎች በምን አይነት ወንጀል እንደሚፈለጉ ማወቅ ለምንወስደው እርምጃ ድጋፍ እንደሚሆነን ተገንዝበን ከእንዲህ ያለው ውሳኔ ላይ የደረስነው ከቀኑ 12 ሰዓት ሲሆን ስለነበር እነዚህን ጥያቄዎች ለማጣራት የነበረን ጊዜ በጣም አጭር ነበር። ከዚህም በቀር በዚህ ስፍራ አካባቢ የምንገኝ መኮንኖች ተሰብስበን ስለዚህ ጉዳይ በምንወያይበት ጊዜ ያነሳናቸው ሌሎች ፍሬ ነገሮች ነበሩ። ከሁሉ በፊት ዋናው ወንጀለኛ ጥይት የማያስነካ መድኃኒት አለው ስለተባለ ስለዚህ ጉዳይ ከደበሎ ለባሹ ፖሊስ ያገኘነው መረጃ የለም ነበርና በከበባው ላይ የሚኖረን ውጤት ከአጠራጣሪ ደረጃ ላይ ደረሰ። በሁለተኛ ደረጃ ደግሞ ያከራከረን ጉዳይ ዋናው ወንጀለኛ ያድርበታል የሚባለው ቦታ ያለመረጋገጡ ነው። ከተከታዩ ፖሊስ ስለዚህ ጉዳይ በጽሑፍ የተሰጠው መግለጫ የሚከተለው ብቻ ነበር። ወደ አዲስ አበባ የገባነው ዛሬ ከቀኑ 5 ሰዓት ሲሆን ነው። ወደ አዲስ አበባ ለመምጣት በመኪና የተሳፈርነው ከአዲስ አበባ 92 ኪሎ ሜትር ርቀት ከአንድ መስክ ቦታ ላይ ጠብቀን በጭነት መኪና ነው። ለጊዜውም ያረፍነው ከአዲስ አበባ ሰሜን በሚገኘው ከዳሽ መንደር ውስጥ ነው። ያረፍንበት የዋናው ወንጀለኛ ጋብቻሞች ናቸው። ለሁለተኛውና ለሶስተኛው ተከታዮቹ ዘመዳሞችና በልጆች ናቸው። ለዚህ ሰፈር እኔ አዲስ ብሆንም ዋናው ወንጀለኛ በዚህ አካባቢ ብዙ የሥጋ ዘመዶችና ወዳጆች እንዳሉት ሰምቻለሁ። ወደ አዲስ አበባ ከተማ በገባን ጊዜ አዘውትሮ የሚያድረው አቶ ከተባሉ ሰው ግቢ ውስጥ ነው። በዚህ ግቢ ውስጥ ወይዘሮ የሚባሉ ወዳጅ አሉት። ከዚህም በቀር አንድ ሌላ የሚያዘወትርበት የሴት መጠጥ ቤት እንዳለ ሰምቻለሁ። ይሁን እንጂ እውነት መሆኑን ገና አላረጋገጥኩም። ወደ አዲስ አበባ ከመግባታችን በፊት በመስክ ውስጥ ሆነን መኪና ስንጠብቅ አንድ መመሪያ ተሰጥቶናል።
ይሄውም ሁላችንም ጥንቃቄ ማድረግ እንዳለብንና አዲስ አበባ ከተማ ከገባን በኋላ በመናድርበት ቦታ መሰብሰብ ያለብን ለመኝታ ጊዜ ብቻ መሆኑን ነው። እሱ ግን በየትኛው ቦታ እንደሚያደርስ አይገልጽልን። ነገ ጠዋት ከመኝታችሁ ሳትነሱ አላችሁበት ቦታ መጥቼ ቀኑን ስለምንውልበት ሁኔታ ገልጽላችኋለሁ ብሎናል። እኔም የምጠጋበት ዘመድ የሌለኝ መሆኑን ስለገለጥኩለት አንተና አሞራው ከኔ ጋር ትሆናላችሁ ብሎኛል። ሌሎቹ ግን 4ቱ ከአቶ ቤት ታድራላችሁ ብሏል። 4ቱ ሰዎች የሚያድሩበት የአንደኛው ጓደኛችን ዘመድ ቤት ቢሆንም ዋናው ወንጀለኛ ከዚሁ ግቢ ውስጥ ወዳጅ ስላለው ምናልባት እዚያው ያድር ይሆናል የሚል ግምት አለኝ። ከኔ አትለዩም ሲል ከነገረን 2 ሰዎች ውስጥ አሞራው የቅጽል ስሙ ነው የሚባለው እንደ ጋሻ ጃግሬ ሆኖ ጠመንጃ የሚይዝለት ሲሆን ሌሊት ጠመንጃውን ራስጌ ያስቀምጥለታል። ወደ አዲስ አበባ ስንገባ ጠመንጃው በ3 ታላላቅ ክፍሎች ተፈታቶ በአዲስ ጋቢ ተጠቀለለ ስለሆነ ምናልባት ማታ ገጣጥሞ ለስራ ያዘጋጀው ይሆናል። ከዚህ በቀር ዋናው ወንጀለኛ .45-45 እና ትንሿ መትረየስ ሽጉጥ አሉት። የከተማ ነዋሪ መስሎ ሱፉን ለባብሶ ከተማ ውስጥ በሚዘዋወርበት ጊዜ ትንሿን የመትረየስ ሽጉጥ በኪሱ ይዟት ይሄዳል። ማታ ጋቢ ለብሶ መዘዋወር ሲፈልግ 45ን ይይዛል። ተፈላጊ ወንጀለኛ አዲስ አበባ ከተማ ውስጥ የሚገኝ መሆኑን የሚያስተማምን ሪፖርት ከደረሰን ወዲህ ስላያያዙ ሰፊ ውይይት በመናደርግበት ጊዜ የቀረቡ ሐሳቦች ነበሩ። ሌሊት ከበባ አድርገን የሰፈሩን ነዋሪዎች ከመናስደነግጥ ወይም አልያዝም በሚልበት ጊዜ የጥይት ተኩስ በመለዋወጥ አካባቢውን ከመረበሽ ይልቅ ለምን ሌላ ዘዴ አንፈጥርም? ቀን ሲዘዋወር ድንገት መያዝ አንችልም? ሌሊትስ ከተኛበት ቦታ ሳይነቃ የሚያዝበትን ዘዴ አብሮት ያለው ፖሊስ ማሰናዳት አይችልምን? እነዚህ ሐሳቦች ከተሰነዘሩ በኋላ በዚያን ቀን ሌሊት ልናደርግ ያቀድነውን የከበባ እቅድ ፉርሽ አደረገብን። ይህም ሆኖ ለዚሁ ለአዲሱ እቅዳችን የሚጠቅመን ነገር እንዳለ ለማወቅ አሁንም ከደበሎ ለባሹ ፖሊስ የቀረበውን ዝርዝር ሪፖርት መመርመር ጀመርን። ወንጀለኛው በሚተኛበት ጊዜ ትልቁ ሽጉጥና ጠመንጃው ከራስጌው ሲቀመጡ ትንሿን ሽጉጥ አቅፋት ይተኛል። እነዛ መሳሪያዎች ከራስጌው ድንገት ቢታጡ በትንሿ ሽጉጥ ይጠቀማል። በጣም ጠርጣሪ ከመሆኑ የተነሳ በመጨረሻ የሚተኛበትን ቦታ የሚያውቅ ሰው የለም። ከተከታዮቹ መካከል እንኳን ባጠገቡ የሚተኛ ሰው የለም። በባላገር እንኳን ሁላችንም ወይም ተከታዮቹ በአንድነት ስንተኛ እሱ በሌላ ትንሽ ክፍል ውስጥ ወይም ከአልባሌ ታዛ ይተኛል። ንቁ ከመሆኑ የተነሳ የአይንን ኮሽታ እንኳን ይቆጣጠራል። ወደ ከተማ ሲገባ እንዴት እንደሚሆን ገና አላወቅኩም። የምንውል የምናደር መሆናችንም ገና አልታወቀም። የምንሰነብት ከሆነ የዛሬ ሌሊት ሁኔታ ማረጋገጡ ለነገ አፈጻጸማችን በጠቀመን ነበር። ሆኖም የመጣበት ጉዳይ ከተሳካለት ወዲያውኑ የሚመለስ ስለሆነ ዛሬ የሚደረገው ከበባ ድንገተኛ በመሆኑ በጣም ጠቃሚ ነው ይላል። ዝግጅታችን ብዙ ነገር የጎደለው መሆኑን የተገነዘብኩት የደበሎ ለባሹን ፖሊስ ማጠቃለያ ሪፖርት በስብሰባ ተቀምጠን በትንታኔ ባጠናነው ጊዜ ነው። በያዝነው ሌሊት ከበባውን የምንፈጽም ከሆነ ደግሞ ጉድለቱን ለማሟላት ጊዜ ያጥረናል። እንደ ዕቅዳችን ከሆነ ከበባ የምናደርገው ከሌሊቱ 8 ሰዓት ጀምሮ ስለሆነ የሚቀረን ጊዜ 6 ሰዓት ብቻ ነው። ከጊዜው ማጠር የተነሳ የጎደለውን ሁኔታ ለማረጋገጥ ያለን እድል በጣም ጠባብ መሆኑን ብንገነዘብም እንኳን ባለን ጊዜ ተጠቅመን ተጨማሪ መረጃ ለመሰብሰብ ከምሽቱ 3 ሰዓት ላይ እኔና ሌሎች 2 የበታች ሹማምንቶች ከበባ ወደምናደርግበት መንደር ተሰማራን። ዓላማችን እስከ ሌሊቱ 6 ሰዓት ድረስ ጓደኛችንን ወይም ደበሎ ለባሹን አግኝተን አጠራጣሪዎቹን ነጥቦች ለማሟላት ነበር። የወንጀለኞቹን የተረጋገጠ ማደሪያ ማወቅ፣ ከተቻለም ከበባ የሚደረግበትን አቅጣጫ ማረጋገጥ፣ በከበባው ጊዜ ደበሎ ለባሹ ፖሊስ የሚፈጽመውን ግዳጅ መስጠትና ከፖሊሶቹ ጋር የሚገናኝበትን ምክንያት መፍጠር፣ ከዋናው ወንጀለኛ ጋር የመጡት ሰዎች እርግጠኛ ተፈላጊ መሆናቸውን ለማረጋገጥ የሚያስችለን መረጃ መሰብሰብ ከብዙ ችግር እንደሚያድነን ተረድተናል። እቅዳችን ወሰን አልፎ በሰላማውያን ሰዎች ላይ ጉዳት እንዳያስከትል ለማድረግ እነዚህን ሁኔታዎች ማረጋገጥ ይበጀን ነበር። ሕግን ያፈረሰ ወንጀለኛ እንይዛለን ስንል በሕግ ጥላ ስር ያለውን ሰው መብት ማክበር የመጀመሪያ ግዴታችን በመሆኑ በዚህ በኩል ያለው ኃላፊነት እጅግ ከባድ ነበር።
የፖሊስ ሙያ አስቸጋሪና ከሌላውም ወታደራዊ ሙያ ጎልቶ የሚታይበት በእንደዚህ ያለው ጊዜ ነው። ፖሊስ የሚሰማራባቸው ቦታዎች ሁሉ በሕግ ስር የሚገኙና በጦር አዋጅ ስር ያልሆኑ ስለሆኑ ጥፋተኛውን ከደህነኛው ለይቶ አስፈላጊውን ግዳጅ ብቻ የመፈጸሙ ጉዳይ ወታደራዊ ጥበብን ብቻ ሳይሆን በሕግ ስልትና በመረጃ መጭመቅ በኩል ብርቱ ጥንቃቄ ማድረግን ይጠይቃል። ከዚህም በቀር አንድ ነገር ለመፈጸም ራስን አሳልፎ የመስጠት ቁርጥ ሐሳብ እንዲኖር ያስፈልጋል። አንድ ፖሊስ በአንድ በኩል የሕጉን መመሪያ ለመከተል ሲፈልግ፣ በሌላ በኩል ደግሞ ለሕጉ ኃይል የሚሰጥበት ወታደራዊ እርምጃ ከሕግ የተዛነፈ ሆኖ ቢገኝ ስለ ሕግ ያለው ተቆርቋሪነት ከጥፋት አያድነውም። ይህን ብሰራ እንደዚህ ያለ ኃላፊነት ያጋጥመኛል፣ እንደዚህ አድርጌ ውጤት ሳይገኝ የቀረ እንደሆነ ጥፋተኛ እባላለሁ በሚል ጥርጣሬ ላይ የሚዋኝ ከሆነ ደግሞ ከአንድ ውሳኔ ላይ ከመድረሱ በፊት ውጤት የሚያገኝበት ጊዜ አልፎ ወንጀለኛው የማምለጥ ዕድል ያገኛል። ይህ ከሆነ ደግሞ ሊገኙ የሚችሉ ትኩስ ማስረጃዎችና የተጨበጡ ሁኔታዎች እንደገና ይበተናሉ። በፖሊስ ስራ ውስጥ የሚገኙ ብዙዎች ኃላፊዎች እንደሚከተሉት ወንጀለኛውን ለመያዝ የተወሰዱት እርምጃዎች ጥፋትን ያስከተሉ ቢሆኑ በወንጀለኛው ላይ የተገኘው ውጤት ዋጋ ያለው ከሆነ ፍሬ ነገሩ ከውጤቱ ላይ መሆኑን ያምኑበታል። ይህም ማለት አንድም ቤት ያለ ፍርድ ቤት ትዕዛዝ መበርበር እንደማይገባ በሕግ ታምኖበት ሳለ ይህ እምነት ተደፍሮ ያለ ፈቃድ በተደረገው ሕገወጥ ምርመራ ወንጀል የተፈጸመበት መሳሪያ ቢያዝ ወይም ወንጀለኛው ቢያዝ ጎልቶ መታየት ያለበት ፖሊሶች ሕጉን አፍርሰው ቤቱን መበርበራቸው ሳይሆን በሕገ ወጡ ብርበራ የተገኘው የወንጀል ፍሬ ብቻ ነው ይላሉ። የእኛ ጭንቀትና ዝግጅትም ይህን የመሰሉ እምነቶች እንዳይፈጸሙ ከመጠበቁ ላይ ነበር። ከዋናው ወንጀለኛ ጋር ወደ ከተማ የገቡት ሰዎች የፈጸሙትን ወንጀል ሳናውቅ ከእሱ ጋር በመገኘታቸው ብቻ ተከበው አደጋ ቢደርስባቸው የማንኛችን ጥፋት ጎልቶ እንደሚታይ መገመት አያዳግትም። ከዚህም በቀር ወንጀለኞቹ የሚገኙበትን እርግጠኛ ቦታ ሳናውቅ በአንድ አካባቢ ላይ ከበባ አድርገን ተኩስ ቢከፈት በመካከሉ ሰላማዊ ነዋሪዎች ቢጎዱ ኃላፊነቱ ይመለከተናል። ከዚህ ሁሉ ዋናው ወንጀለኛ አዲስ አበባ መግባቱ ከታወቀ የጥይት ድምፅ ሳይሰማና ሰፈር ሳይረበሽ ቀን በቀን እጁን የምንይዝበትን ዘዴ ለምን አንፈጥርም የሚለው ሐሳብ በእርግጥ ተቀባይነት አለው። ለዚህም ዘዴ ከላይ የተዘረዘሩት ነጥቦች መጣራት ስላለባቸው ለሁሉም ጉዳይ ቁልፍ የሆነውን ጓደኛችንን አግኝተን ለመረዳት እስከ ሌሊቱ 5:30 ድረስ በዚያው አካባቢ በመዘዋወር አንዳንድ ነገሮችን አጥንተናል። በጠቅላላው በዚያን ቀን ምሽት እነዚህን ሁሉ ነጥቦች ለማጣራት ስላልቻለ ለማይሳካ ውጤት ጥርጣሬን ባስከተለ ነገር ከበባ እናደርግም ብለን በግድም በውድም እቅዳችንን ለሚቀጥለው ቀን አስተላለፍ ነው። ይህን ስናደርግ ደበሎ ለባሹን ፖሊስ በማግስቱ አግኝተነው ሌላ እቅድ እናወጣለን የሚል ነበር። በዚህም መሰረት በማግስቱ ከንጋቱ 12 ሰዓት ጀምሮ እሱን የሚፈልጉ መሰሎቹ በዚያው አካባቢ ተሰማሩ። ምናልባት የተሳካ ውጤት ቢገኝ ለቀኑ እቅድ ዝግጁ የሆኑ ሲቪል የለበሱ ፖሊሶች አሰናድቼ እቢሮ ይጠባበቅ ነበር። በዚህ ሁኔታ ከዚያ ከደበሎ ለባሹ ፖሊስ ጋር ሳንገናኝ የማግስቱ እኩለ ቀን ግማሽ 3 ሰዓት አለፈ። በሁኔታዋ ለመሳካት እየተከስኩ ቢሮዬ ቁጭ ብዬ ሲጋራዬን ጢስ ባፍንጫዬ ቡልቅ ሳደርግ የስልክ ጥሪ ተደረገልኝ። "13 10ን ማግኘት ይፈልጋል አለኝ። 10 ይመልሳል። ቀጥል አልኩት። አጋጣሚ ሁኔታ ስላለ 115 ኪሎ ሜትር የሚያስኬድ ቤንዚን ከተሞላች አነስተኛ መኪና ጋር ዝግጁ ሆኖ ራስዎ ከሁለት ሲቪል ለባሽ ፖሊሶች ጋር ሆኖ 15 ደቂቃ ባልሞላ ጊዜ ውስጥ ጉለሌ ከፖሊስ መኮንኖች ክበብ በራፍ ላይ ጠብቆታለሁ። ሁኔታው ወደ ነቀምት አቅጣጫ በተጓዘ አውቶቡስ ውስጥ ይገኛል። ብቻውን የተጓዘ ስለሆነ መልካም አጋጣሚ ጠብቀናል ሲል ገለጸልኝ። በስልክ ውስጥ አተታ በማብዛት ተጨማሪ ሁኔታ ከመጠየቅ ይልቅ ፖሊሱን ማግኘት ይሻላል ብዬ ከመቸኮል የተነሳ መኪናዬን አስነስቼ ቤንዚን ሳልሞላ የተዘጋጁትን ወታደሮችን ይዤ ደበሎ ለባሹ ፖሊስ እገኝበታለሁ ወዳለው ቦታ በረርኩ።
በተባለው ቦታ ካገኘሁት በኋላ ወንጀለኛው ወደ አዲስ ዓለም አቅጣጫ መሄዱንና የተሳፈረበት አውቶቡስ ከጥቂት ሰዓት በፊት ከአዲስ አበባ መነሳቱን በግል መኪና ከተከታተልነው የምንቀድመው መሆኑን አረጋገጠልኝ። የፖሊሱ ዕቅድ መኪናውን ከደረስንበት በኋላ በትራፊክ ክስ አስቁመን ተፈላጊውን ወንጀለኛ በድንገት ለመያዝ ነበር። በእርግጥ እኛ ያላሰብነው ጥሩ ብልሃት ስለነበር በሐሳቡ ተስማምቼ በሰዓት 100 ኪሎ ሜትር በላይ እየበረርን ጉዟችንን ብንቀጥልም የፈለግነው ሊሳካ አልቻለም። በድንገት ጎማ ፈነዳ። ጎማውን ቀይረን ጉዞ ስንቀጥል ቤንዚን አለቀ። ቤንዚን ሞልተን እንደገና ብንበርም አውቶቡሱ አዲስ ዓለም ላይ ባዶውን ቆሞ አገኘ ነው። ወንጀለኛው በአዲስ ዓለም አካባቢ አንድ ዘመናዊ መሳሪያ ለመግዛት ከደላላ ጋር መሄዱን እንጂ በየትኛው አቅጣጫና እነማን ቤት እንደሚሄድ ፖሊሱ ያላረጋገጠ በመሆኑ በከተማ ውስጥ እስከ 10 ሰዓት ድረስ ስንንከራተት ውለን ወደ አዲስ አበባ ተመለስን። ከዚህ በኋላ የሚከተሉትን ፍሬ ነገሮች በማጣራት ከአንድ ውሳኔ ላይ ለመድረስ ቻለን። ይኸውም አንደኛ ከወንጀለኛው ጋር የመጡትን 5 ሰዎች ስምና የሚፈለጉበትን የወንጀል አይነት ተረዳን። እንዲሁም የሚያድሩባቸውንና የሚጠጡበትን ቦታ እየተዘዋወርን አጠናን። ከእንግዲህ ወዲህ የቀረን ነገር ቢኖር የሚቻል ከሆነ ወንጀለኛው ከአዲስ ዓለም ሲመለስ በአውቶቡስ መቆሚያው ላይ መያዝ ወይም በዚያው ምሽት በሚዘዋወርበት ቦታ ተከታትሎ ድንገት ሳያስበው መያዝ፣ የማይቻል ከሆነም ያድርባቸዋል ተብሎ የሚጠረጠሩትን ቦታዎች በሌሊት ከበባ አድርገን ከነ ህይወቱ ለመያዝ ጽኑ ሙከራ ማድረግ ነበር። ደበሎ ለባሹ ፖሊስ ከአዲስ ዓለም መመለሱንና የሚገኝበትንም ስፍራ አጣርቶ በማንኛውም ጊዜ ሪፖርት እንዲያደርግ ታዘዘ። የሱንም ሪፖርት የሚቀበል አንድ ሰው በቢሮ ውስጥ እንዲጠባበቅና ሌሎች ፖሊሶች በየአውቶቡስ ማቆሚያውና በሚጠረጠርበት ቦታ ሁሉ እንዲሰማሩ ተደረገ። ሆኖም ወንጀለኛው በዚያን ቀን አልተገኘም። ከምሽቱ 3 ሰዓት ሲሆን ከደበሎ ለባሹ ፖሊስ የደረሰው ሪፖርት እንዳመለከተው ሁኔታው ከሄደበት አልተመለሰም የሚል ነው። ይህም በመሆኑ አሁንም እቅዳችን ለ3ኛው ቀን ተላለፈ። በየስፍራው የተሰማሩት ተከታታዮች ያልተመለሱ ቢሆንም ወንጀለኛው እንዴትና በምን ሁኔታ እንደተመለሰ ሳይታወቅ በሚያርፍበት ቀበሌ መገኘቱ ተገለጸልን። ሁኔታው ከሄደበት ተመልሷል። አሁን ወዴት እንዳለ ባይታወቅም ነገ በሌሊት በጭነት መኪና ወደ መጣንበት ቀበሌ እንደምንመለስ ገልጾ ወደ አልታወቀ ቦታ መሄዱን ጓደኞቼ ገልጸውልኛል። ሆነም ቀረ ዛሬ ማታ መሆን አለበት የሚል ሪፖርት ከፖሊሱ መድረሱ ባለሁበት ሁኔታ ተነገረኝ። ስለዚህም በዚያው ምሽት እነዚያ ያድርባቸዋል ተብሎ የተጠረጠሩትን ቤቶች ከበባ አድርገን ከሳማ ውስጥ በመተኛት ግባችንን ከጨለማው ትዕይንት ጋር ማተኮር ያዝን። መንጋት አይቀርምና ሲነጋጋ ያልጠበቅነው ነገር ደረሰን። ወንጀለኞቹ መከበባቸውን ቀደም ብለው አውቀው ኖሮ በመጀመሪያ ተኩስ ከፍተው ለ3 ደቂቃ ያህል ተለዋወጥን። ከተፈላጊዎቹ አንዱ ሰው ሲሞት 3ቱ ተያዙ። ዋናው ወንጀለኛ ግን ሳይገኝ ቀረ። ወዲያውኑ ባደረግነው መከታተል ዋናው ወንጀለኛ፣ 2ቱ አባሪዎችና ፖሊሱ የት እንደደረሱ ለማወቅ አልቻልንም። እንዲያ የተደከመበት ሁኔታ የተፈለገውን ያህል ውጤት ባይሰጥም የተያዙት ሰዎች የሚፈለጉ በመሆናቸው ጥረታችን ከንቱ አልሆነም። የኛ ዓላማ ወንጀለኞቹን ከነ ህይወታቸው ይዞ ለፍርድ ማቅረብ ሲሆን በዚህ ግጭት የአንድ ሰው ህይወት መጥፋቱ ወንጀለኛም ቢሆን በእርግጥ አሳዝኖናል። ዋናው ወንጀለኛ ያለመያዙ ጉዳይ ግን በአካባቢያችን ንትርክና ጭቅጭቅ ፈጠረ። እንዴት ሊያመልጥ ቻለ? የዕቅዳችን አለመሳካት ስህተቱ ከምኑ ላይ ነው? ወደፊትስ ወንጀለኛውን ለመያዝ የምንጠቀምበት ከዚህ የተሻለው ዘዴ ምንድን ነው? የዚያስ እንደወጣ ያልተመለሰው የደበሎ ለባሹ ፖሊስ እድል ምን ይሆን? ለመሆኑ የት ደረሰ? የሚቀጥለው ምርመራ እረፍት ያሳጣንና ያዳከመን ቢሆንም እንደገና ወደ ነቀምቴ አቅጣጫ መርቶናል። ይህን አደገኛ ወንጀለኛ ለመያዝ እስካሁን ድረስ ከተጠቀምንበት የተሻለ ሌላ ምን ዘዴ እናገኝ ይሆን? ይህ ጥያቄ የቀረበው ከአዲስ አበባ ሰሜን ምስራቅ አቅጣጫ በሚገኝ መንደር ውስጥ ያደረግነው ከበባ ሳይሳካልን ከቀረ በኋላ ነው። በተደረገው ደፈጣ የ3 ወንጀለኞች መያዝና የአንደኛው መሞት በእርግጥ የዋናውን ተፈላጊ ወንጀለኛ ቅስም ሊሰብረው እንደሚችል ብናምንም በሞራልም ሆነ በሌላው በኩል መልሶ መቋቋም ወይም መደራጀት ከማድረጉ በፊት በዚያው ሰሞን አጥብቆ መከታተሉ የበለጠ ጥቅም እንደሚሰጠን አምነንበት ነበር። ሆኖም ከጥይቱ ድምፅ ፍጻሜ በኋላ ዋናው ወንጀለኛና እሱን የሚከታተለው ፖሊስ ወይም ደበሎ ለባሹ ወዴት እንደደረሱ ያለማወቃችን
ወደፊት ምን አይነት እርምጃ እንደምንወስድ ለጊዜው ማወቅ አልቻልኩም ነበር። ከዚህም በቀር በከበባው ጊዜ በምርመራ ስራው በጣም የተመሰገነ አንድ የበታች ሹም በመቁሰሉ ሌላ አዲስ መርማሪዎች ጨምሮ ጉዳዩን እንደገና ማስጠናት እንዳለብኝ ተገነዘብኩ። እነዚህና ሌሎችም ምክንያቶች ተጨማምረው ያን ሊፈጸም የተቃረበ ምርመራ ወደ ጥሬነት እንዲለወጥ አደረጉት። በዚያን ሰዓት በእኔ ቦታ ሆኖ ጉዳዩን ለተመለከተው በአእምሮ ውስጥ ምን አይነት ከባድ ፈተና ተመላልሰውበት እንደነበር ሊገነዘብ ይችላል እንጂ በአሁኑ ጊዜ ሁኔታውን በቃላት ለማስረዳት አይቻልም። ወንጀለኛውስ ይጥፋ? ፖሊሱ የት ደረሰ? ወንጀለኛውስ እንዴት ሊያመልጥ ቻለ? የከበብነው እሱን አይደለም ይሆን? ወይስ እንደተባለው በእርግጥ ጥይት የማይደፍረው ፍጡር ይሆን? እነዚህን ጥያቄዎች ከማሰላሰል በቀር በዚያ ሰሞን ከሌላ ሰው ጋር መነጋገር አልፈቅድም ነበር። ያለቆቼንም አይን ማየት ፈራሁ። የሥራ ጓደኞቼም አስጠሉኝ። ወንጀል እንደፈጸመ ሰው ከጓደኞቼም ከቢሮዬም ጠፍቼ ልብሶቼን ለዋውጬ ከበባ ባደረግንበት መንደር አካባቢ በየደሳሳዎቹ ጎጆዎች መዞርና ያለ ፈቃዴ ጠላውንም ጠጁንም ማግበስበስ ጀመርኩ። ያለ ጥናት በጭፍን የጀመርኩት ስራ ስለሆነ በዚያን ጊዜ የማገኘውን ውጤት አላውቅም ነበር። ብቻ የትምህርት ብዛት አእምሯቸውን አዞረው እየተባሉ የሆነ ያልሆነውን በመቀባጠር በየመንደሩ እንደሚዞሩት ብልሹ ወጣቶች እኔም ሲጋራዬን ያለማቋረጥ እያጨስኩ የጀመርኩትን መጠጥ ሳልጨርስ ሌላ አይነት መጠጥ እያዘዝኩ ያችን ሰፈር አሰስኳት። ታዲያ አካባቢው በጣም አስፈሪ ነበር። በደሳሳ ጎጆ ውስጥ ከምትገኘው ጠላ ሻጭ አንስቶ እስከ ጠጅ ኮማሪቷ፣ ከኪዮስኩ ቤት ሸቀጣሸቀጥ ነጋዴ ጀምሮ እስከ አልቤርጎ አከራዮች፣ በጠቅላላው በዚያ ሰፈር የሚኖሩት ሰዎች ሁሉ በእርግጥ ስለዚያ ወንጀለኛ ሁኔታ የሚያውቁ ለመሆናቸው ልረዳ ችያለሁ። ችግሩ ግን ነጋዴዎቹም ሆኑ የሰፈሩ ነዋሪዎች የሚተዋወቁ በመሆናቸው የማያውቁትን ሰው ሲያዩ ከመጠራጠራቸው የተነሳ ሁሉን ነገር በሹክሹክታ ስለሚጨርሱት የኔ በዚያ አካባቢ መገኘት የተፈለገውን ያህል ውጤት ሊሰጥ አልቻለም። በዚያ ሰፈር በተዘዋወርኩበት ጊዜ በየቦታው ከሚነፍሰው ወሬ እንደተረዳሁት ወንጀለኛው ከሁለት ጓደኞቹ ጋር አምልጦ ወደ ሰላሌ አቅጣጫ ተመልሷል። ከፖሊሶቹ ከበባ እንዴት እንዳመለጠ ግን የተለያዩ ወሬዎች ነፍሰዋል። ብዙዎቹ እንደሚሉት አጅሬ ወይም ወንጀለኛው ጥይት ስለማይበሳው ፖሊሶቹ የሚተኩሱት ጥይት በሰውነቱ ላይ ያረፈ እንዳሸዋ ሲበተን እሱ ግን እየሳቀባቸው ሄደ የሚል ነው። ሌሎቹ ደግሞ ፖሊሶቹ ጓደኞቹ ያሉበትን ቤት እንደከበቡ እሱ ከበለጠች ቤት አድሮ ኖሮ ከወደ ኋላ ደርሶባቸው ጥይት ከተኮሰባቸው በኋላ ሁለት ጓደኞቹን አስመልጦ ሄደ ይላሉ። ሌላ ወሬኛ ደግሞ ዋናው ወንጀለኛ ድግምተኛ ስለሆነ በድመት ተመስሎ ሚያው እያለ ፖሊሶቹን አታሎ አመለጠ ይላል። መቼም እያሉ ሁሉንም ወሬ እንዳመጣጡ ከመስማት በቀር ምንም የማደርገው ነገር አልነበረም። እንዴት እንዳመለጠ እውነቱን ማወቅ የሚቻለው ግን ፖሊሱ ደበሎ ለባሹ ሲገኝ ብቻ ነበር። በወንጀለኛው ማምለጥና በውጤቱ አለመሳካት በመካከላችን የተጀመረው ንትርክ ጋብ ሳይል በ8ኛው ቀን ከተፈው ፖሊስ ደበሎ ለባሹ ከተፋለ። የያዘው ውጤት ምን እንደሆነ ገና ባላውቅም በመምጣቱ ብቻ የተሰማኝ ደስታ ወሰን አልነበረውም። ታዲያ የፖሊስ ነገር ጥርጣሬ ይበዛበታልና ፖሊሱ ከማንም ሰው ጋር ከኔም ጋር ቢሆን ሐሳብ ከመለዋወጡ በፊት ስለ ሁኔታው ሰፊ መግለጫ እንዲያቀርብ ታዘዘና በአንድ ክፍል ውስጥ ሆኖ በውጭ እየተጠበቀ ሪፖርቱን ማሰናዳት ጀመረ። የፖሊሱን በአንድ ክፍል ውስጥ መጠበቅ ስትሰሙ ለምን እንዲሆነ ትሉ ይሆናል። ውሳኔው ለእኔ አዲስ ነገር ከበላይ የመጣ ቢሆንም የምደግፈው ነበር። ደበሎ ለባሹ ፖሊስ በጫካ ውስጥ ተሰማርቶ በቆየባቸው ረጅም ቀናቶች ውስጥ በዋናው ጽሕፈት ቤት ውስጥ ስለዚህ ሁኔታ የተደረገውን ማናቸውንም ነገር ሁሉ አያውቅም። ወንጀለኛውን ለመያዝ የተደረገው ከበባ ያልተሳካበት ምክንያት ምን እንደሆነ ለሱ ግልጽ ሊሆን አይችልም። ጥፋቱ የማን እንደሆነም አያውቅምና ማንንም ወገን ሊደግፍ ማንንም ሊጎዳ የሚችል ሪፖርት እንዳያቀርብ ለማድረግ የታሰበ በመሆኑ ውሳኔው የሚገባ ነበር። ታዲያ በፖሊስ ሪፖርት አቀራረብ ደንብ መሰረት ያንድን ጉዳይ ሀተታ ብቻ ሳይሆን ምርመራውን ከጀመረበት ሰዓት አንስቶ እስከጨረሰበት ጊዜ ድረስ በየደቂቃው የሆነውን ያደረገውንና ያየውን ትንሽም ሆነ ትልቅ ነገር መዘርዘር ግዴታው ስለሆነ የፖሊሱ ሪፖርትን በጣም ረጅም በመሆኑ እዚህ ላይ የሚቀርበው ወንጀለኛው ከተከበበበት ቤት እንዴት እንዳመለጠና በባላገርም እንዴት እንደሚኖር በዝርዝር ከጻፈው ውስጥ ጥቂቱ ብቻ ነው።
ስልክ ለመደወል ጊዜና ቦታ አልነበረኝም። ወንጀለኛው ከሌሊቱ 6 ሰዓት ላይ ከወዳጁ ጋር ተያይዞ ሲሄድ አይቼዋለሁ። እኔና በዳኔ ለመሸኘት ትንሽ እንደተከተል ነው ሂዱ ብሎ አሰናበተን። ከወትሮ የተለየ በዚያን ቀን ክፉኛ ጥርጣሬ ያደረበት ይመስል ነበር። ሁለቱንም ሽጉጦቹን በደረቱ አንግቷቸዋል። ተፈታቶ የተቀመጠውን ጠመንጃውን ገጣጥሞ አሰናድቷል። እሱና ወዳጁ ለዓይናችን እስኪርቁ ድረስ ለማየት ባለንበት ቦታ እንደቆምን እኔን ጠራኝና አሁኑኑ እኔ መጥቻ አስነሳችኋለሁ፣ የትም እንዳትሄዱ፣ ዓይኔ እያየ ወደ ማደሪያችሁ ግቡ አለኝ። የእሱን ትዕዛዝ ላለመቀበል የምወስንበት አንድም ኃይል ስላልነበረኝ በቀጥታ ወደ ቤት ብገባ ጭንቅ ባስከተለ ሀሳብ ውስጥ እገኝ ነበር። በዚያን ሰዓት በዚያ አካባቢ ስልክ ለመደወል የሚያስችል አንድም ቦታ አልነበረም። ያድርበታል ብለን ከጠረጠርንበት ቦታ በድንገት ለቆ መሄድ ከፍተኛ ድንጋጤና ጥርጣሬ አሳድሮብኝ በመረበሽ ላይ ሳለሁ 1 ሰዓት ባልሞላ ጊዜ ውስጥ ተመልሶ መጥቶ አስከትሎን ሄደ። አብራው የሄደችው ሴት ወዴት እንደሄደች ለጊዜው አላወቅንም። የሚሆነውን ማወቅ አትችሉምና እኔ እስካስነሳችሁ ድረስ እዚህ ተኙ ብሎ በአንድ ስሙን በማላውቀው አልቤርጎ ውስጥ አስገባን። የሚሰጠን ትዕዛዝ እንደ ወታደር አለቃ ቁርጥ ያለና ይቅርታ የሌለበት በመሆኑ ምርጫ አልነበረንም። እንደ ግል አሽከሩ የሚቆጥረን ሁለታችንን ብቻ በመሆኑ እንደፈለገው ሊያደርገን ይችል ነበር። ሌሎቹ እንደሱ የሰው ሕይወት አጥፍተው በቁርጠኝነት የሸፈቱና ከሕግ ፊት ያመለጡ ሲሆኑ እኔና ጓደኛዬ ግን ለዕለት እንጀራ ፍለጋ ብቻ አብረን የሸፈትን ስለሆነ ማደሪያ እንደሌለው ወሮ በላ ይቆጥሩናል። በእነሱ ዘንድ የኛ ሕይወት ዋጋ አልነበረውም። በተለይ በዚያን ቀን ምሽት የወንጀለኛው ሁኔታ የገነገነ በመሆኑ ምናልባት የኔን የአመጣጥ ሚስጥር ተገንዝቦ ይሆናል በሚል ፍራቻ ብቻ የኔ ሕይወት ካደገኛ ሁኔታ ላይ ትገኝ ነበር። ሕይወቴን ማዳን የመጀመሪያ ግዳጄ ቢሆንም የተላኩበትን ለመፈጸም ስል የሚመጣብኝን ሁሉ ለመቀበል ወስኜ ስጠባበቅ አመሻሁ። ከሌሊቱ በግምት 9 ሰዓት ይሆናል። መጥቶ አስነሳን። ወዴትና ለምን እንደምንሄድ አናውቅም ነበር። ከመንጋቱ በፊት የእንጦጦን ዳገት ጨርሰን ሁላችንም በጭነት መኪና ተሳፍረን ወደ መጣንበት ተመለስን። የእንጦጦን ዳገት በእግራችን በምንገሰግስበት ጊዜ የተጠቀምንበት የእግር ስላች መንገድ ነበር። እርስ በርሳችን በግልጽ ባንነጋገርም በየበኩላችን ከአሁን አሁን እንያዝ ይሆናል የሚል ፍርሃት ነበር። የሁላችንም መያዝ ደግሞ ለእኔ የተለየ ደስታ ነበር። እየተጠባበቅን የእንጦጦን ዳገት በላብ ተጠምቀን ብርዱ ሳይሰማን ወጣን። አንድ የጭነት መኪና አስቆሞ የመሳፈሪያውን ገንዘብ ከፍሎ ከመኪናው ላይ እስክንሳፈር ድረስ ፊቴን ወደ አዲስ አበባ መልሼ ተስፋ ባለመቁረጥ የሚመጣውን ሰው ጠብቅ ነበር። የኔ ተስፋ ፖሊሶች ደርሰው ይይዙን ይሆናል የሚል ነበር። ሳይሆን ቀረና ጉዞአችንን በቀርፋፋው የጭነት መኪና ቀጠልን። በምናልፍባቸው ከተሞች ውስጥ መኪናው ቆሞ ምናልባት ወደ ከተማው ጎራ ለማለት እድል እናገኝና ያን ጊዜ ለአንዱ ፖሊስ ሚስጥሬን ነግሬ ግዳጄን እፈጽማለሁ የሚል ተስፋ ነበረኝ። እንዳልኩትም ሹፌሩ በደብረ ጽጌ ከተማ ላይ ቁርስ ለመብላት ለ15 ደቂቃ ያህል መኪናውን ባቆመበት ጊዜ ወንጀለኛው ማንም ሰው እንዳይወርድ ብሎ ባይከለክለኝ ኖሮ ምኞቴ ተሟልቶልኝ ነበር። ግን መሳሪያ የያዘው እሱ ብቻ በመሆኑ ትዕዛዙን የምቃወምበት ኃይል አልነበረኝም። ከዚህም በቀር በዚያ አካባቢ አንድም ፖሊስ ባለማየቴ የኔ ብቻ መፍጨርጨር አደጋ ከማስከተሉና ወደፊት መፈጸም የሚገባኝን የበለጠ ግዳጅ ከማጨናጎሉ በቀር በጉዟችን ላይ በመካከላችን ፈገግታና ጨዋታ አልነበረም። ወንጀለኛው የቁጭትና የብስጭት መልክ ይታይበት ስለነበር የኔ ሕይወት አጠራጣሪ ሁኔታ ላይ ሳለች ከቀኑ 4 ሰዓት ላይ ፍቼ ከተማ ለመድረስ 5 ኪሎ ሜትር ሲቀር ኮማንዶ ጣቢያ ወዲህ ከመኪናው ወርደን ወደ ባላገር በእግራችን ጉዞ ቀጠልን። በየመንገዱ የሚያገኙን ገበሬዎች ወንጀለኛውን እጅ ይነሱት ነበር። በዚህ ሁኔታ ትንሽ እንደተጓዝን ዛሬ እኮ ተበልተን ነበር አለን። እንዴት አልኩት። ጓደኞቻችን መከበባቸውን ባረጋግጥም ቦታው አዲስ አበባ በመሆኑ ምንም እንደማላደርግላቸው ተገንዝቤ እናንተን ብቻ ይዤ መጣሁ። ለፖሊስ ነግሮ ያስከበበን ማን እንደሆነ ስለማውቀው ጊዜ ሲያልፍ ብድሩን እከፍለዋለሁ አለን። ከተከበቡት መካከል ዋናው ወንጀለኛ ይመካበት የነበረው አንድ ጎበዝ መሞቱንና ሌሎቹ መያዛቸውን ስንሰማ በመካከላችን እንባ የሞላበት ሐዘን ተደርጓል። በጓደኛው መሞትና በሌሎቹም መያዝ የተበሳጨው ዋናው ወንጀለኛ ሰሞኑን በአንዳንድ ሰዎች ላይ ብዙ ግፍ ፈጽሟል። ዋናው ወንጀለኛ ለጊዜው ቀበሌውን ለቆ እንዲሄድ ቢወሰንም እሱን የሚያድን የፖሊስ ጓድ ወዳለበት ቀበሌ በመሰማራቱና ከተማው ሁሉ በመጠበቁ የሚያመልጥበት መንገድ ባለማግኘቱ በአንድ ዋሻ ውስጥ ጊዜ እንዲያሳልፍ ተደርጓል። ምግብ የሚያቀብሉት 2 ሰዎች ብቻ ያንን ዋሻ ያውቁታል። የሚያምነው ወንድሙም ተለይቶታል። ወንጀለኛው ቀበሌውን ለቆ ወደ ጎጃም ወይም ወደ ግንደበረት መሸሹ እንዲወራ ወረኞቹን አሰማርቷል። እኛንም በየፈለጋችሁበት አቅጣጫ ሄዳችሁ ከ1 ወር በኋላ ተመለሱ ስላለን ተለይተነዋል። በተደበቅንበት ዋሻ ውስጥ ብዛት ያለው ጥይትና ቦምብ አለው።
ዋሻው ለመከላከያ ያመቸና ጠንካራ ከበባ ሲደርስበት የሚያመልጥበት ስላች መውጫ በስተምስራቅ በኩል አለው። ጥይት የማያስመታ መድኃኒት አለው የሚባለው ሐሰት ነው። ይህን ኖሬ ለማስወራትና ህዝቡን ለማሳመን ወንጀለኛው የፈጸመው ዘዴ ግን ያስደንቃል። አንድ ቀን ብዙ ህዝብ በተሰበሰበበት ቦታ ኤም1 ጠመንጃ ጉርሶ ከ30 ሜትር ላይ አንዱን ሰው ካቆመ በኋላ አነጣጥረህ ምታኝ አለው። ይህ ሰው ቢተኩስም ጥይቱ ከመበተኑ በስተቀር ወንጀለኛው አልተመታም። አውቶማቲኩ ስለተበላሸ ቃታውን በእጅ ስባ አፈናጥረህ ደግመህ ተኩስብኝ አለው። ደግሞ ቢተኩስም አልመታውም። ከህዝቡ መካከል የፈለጋችሁ ካላችሁ ግደሉኝ አላቸው። ሁሉም ከመንቀጥቀጥ በቀር የሚደፍረው በመጥፋቱ አንዱን ጠራና ግደለኝ ብሎ ያንኑ ጠመንጃ ሰጠው። እሱም እየተንቀጠቀጠ ተኮሰ። ግን ውጤት አልነበረውም። የተሰበሰበ ሰው ሁሉ ጥይት የማይመታው ፍጡር ብሎ እጅ ነስቶ ተመለሰ። ጉዳዩ እኔንም ከነከነኝ። የተተኮሰውን ቀለሃና የቀረውን ጥይት ይዤ አተኩሬ ብመለከት የውሸት ጥይት መሆኑን ገምቻለሁ። እንዲመረመር ብዬ ሁለቱንም ይዤ መጥቻለሁ። በአዲስ አበባ ውስጥ የሚገናኛቸውና የሚረዱት ጥቂት ናቸው። በባላገር ግን ሁሉም በሚስጥር የሱ ረዳት ነው። በይበልጥ ግን ይረዱታል። ከዚህ በላይ ባጭሩ የተገለጸው ከፖሊሱ ሪፖርት ውስጥ የተውጣጣ ነው። የኔ ጉጉት ወንጀለኛው ያመለጠበትን ዘዴ ለማወቅ ነበር። አሁን ግን ሌላ ብዙ ሚስጥር ለማወቅ ችለናል። ፖሊስ ወንጀለኛውን ለመያዝ የሚያደርገውን እንቅስቃሴ አስቀድመው የሚገልጹለት እነማን እንደሆኑና ብርታት እንዲያገኝ የሚደግፉትን ሰዎች አውቀናል። ያቺ ለምርመራችን መነሻ የሆነችው በወንጀለኛው ስም ለኛ የተጻፈችውም ደብዳቤ ከማን እንደተላከች ማወቅ ችለናል። ከዚህ በበለጠ ግን ጥይት አይመታኝም እያለ ሰውን ለማሳመን የሚጠቀመው የወታደር ማለማመጃ በሆነው የውሸት ጥይት ወይም ብላክ አሙኒሽን መሆኑን ለማረጋገጥ የምንችልበት ፍንጭ አግኝተናል። የውሸት ጥይት እርሳሱ ከጨርቅ ወይም ከሌላ ቀላል ነገር የተሰራ በመሆኑ ከ20 ሜትር ርቀት ላይ በአቅጣጫው ያገኘውን ነገር ከማቃጠሉ በቀር እንደ እርሳስ ረዥም ርቀት ሄዶ ኢላማውን በስቶ የሚገባበት ኃይል ስለሌለው የባላገሩን ሰው ጥሩ ማሳመኛ አድርጎ ተጠቅሞበታል። ደበሎ ለባሹ ፖሊስ ይህንኑ ለማረጋገጥ ያመጣው ቀለህና ያልተተኮሰው ጥይት በፖሊስ ላብራቶር ክፍል ተመርምሮ የመለማመጃ ወይም የውሸት ጥይት መሆኑ ተረጋግጧል። መሳሪያው አውቶማቲክ የሚተኩስ ሆኖ ሳለ ግደሉኝ እያለ በሚያስተኩስበት ጊዜ ጠመንጃው አውቶማቲኩ ያለ መስራቱ የተተኮሰው የመለማመጃ ወይም የውሸት ጥይት መሆኑ ነው። የመለማመጃ ጥይት የግፊት ኃይል የመሳሪያውን ቃታ ለመፈልቀቅና በጠቅላላውም መሳሪያው አውቶማቲክ እንዲሰራ የማያደርግ መሆኑ ተጨማሪ ማስረጃ ነበር። ይህን ጥይት ወንጀለኛው ለማግኘት የቻለው ወንጀል ከመስራቱ በፊት ወታደር ሆኖ ያገኘው መሆኑን ደርሰንበታል። ሁኔታው ይህ ከሆነ ወንጀለኛው በተላለፈበት ቦታ እጁን ለመስጠት ፈቃደኛ ካልሆነ ወደ እሱ የሚተኮሰው ጥይት ውጤት እንዳለው ማረጋገጥ ችለናል። ይህ ሁሉ ከሆነ በኋላ ምርመራችን እየሰፋ ሄደ። የእሱ ተባባሪ የሆኑትን ሁሉ የሚይዙ ተጨማሪ ፖሊሶች ተሰማሩ። ወንጀለኛው ባለበት ቦታ እንዲከበብ ለተለያዩ ጓድ መምሪያ ተላለፈ። ሆኖም ሳይሳካ ቀርቶ ወንጀለኛው ማምለጡ ተነገረን። አሁንም ያው ፖሊስ ደበሎ ለባሹ እንዲከታተለው ተደረገ። ወንጀለኛው ወደ ለቀምት መሄዱን ሰማን። አውቶቡስ ላይ ለመያዝ ያደረገው ጥረት ሳይሳካ በመቅረቱ የወንጀለኛውን መልክ ከሚያውቁ ከአንድ የሲቪል ባለስልጣን ጋር ጠንካራና ዘዴኛ የሆኑ ሲቪል ለባሽ ፖሊሶችን ጨምረን ለቀምት ከተማ አከታትለን ላክን። ይህ እርምጃ የመጨረሻውን ውጤት የሰጠ ነበር። ወንጀለኛው ከማይታወቅበት ከተማ ገብቶ ከአንድ ሆቴል ቤት አርፏል። የኛ ተከታታዮች ግን በዚያ ከተማ ውስጥ እሱን ለማግኘት ሲማስኑ አምሽተዋል። ፍለጋው ሳይሳካ በመቅረቱ ፖሊሶቹ በመነመነ ስሜት ወደ ቡና ቤት ገብተው ጎራ እንዳሉ ወንጀለኛው ጋቢውን ተሸፋፍኖ ቡና ለመጠጣት ከመኝታ ክፍሉ ወደ ቡና ቤቱ ገብቶ ቆም አለ። ሁኔታው አጠራጣሪ ነበር። እርግጥ እሱ ነው ወይ? ይህን ለማጣራት ጊዜ አልነበረም። ወንጀለኛውም ተጠራጥሮ ወደ መኝታ ክፍሉ ከተመለሰ መሳሪያዎቹን አንስቶ አደጋ ሊፈጥር ስለሚችል
የመልክ መሳሳት ቢደረግም ከተያዘ በኋላ ማጣራት ይሻላል በሚል ውሳኔ ፖሊሱ ወንጀለኛውን ከኋላ አንቆ ያዘው። በዚያ ቡና ቤት ውስጥ የተደረገው ትግል ለጠጪ ሁሉ የዕለት ጸብ መስሎ ገላጋይ ቢበዛም ፖሊሱ ወንጀለኛውን ላለመልቀቅ ጠንካራ ትግል አደረገ። በእርግጥ ወንጀለኛው በወታደራዊ ዘዴ ባይያዝ ኖሮ በጉልበት የሚመክተው አልነበረም። ቀደም ሲል እርዳታ የተጠየቁት የለቀምት ከተማ ዩኒፎርም ክፍል ፖሊሶች ደርሰው ወንጀለኛው ለማምለጥ ከማይችልበት ደረጃ ላይ ደረሰ። በቡና ቤቱ ውስጥ ሆኖ ጸቡን ያጋንን የነበረው ሰው ሁሉ በሁኔታው ተደናግጦ ረጭ ሲል ወይኔ የቱሉ ልጅ የሚል አንድ ቃል ብቻ ሰንዝሮ ጉዞውን ወደ ፖሊስ ጣቢያ ቀጠለ። በእርግጥ አደሬ ተያዘ አለ አይኑን ያላመነው አንዱ ተከታታይ ፖሊስ። አዎ ፖሊስ በእርግጥ ከተከታተለና የህዝብ እርዳታ ከተጨመረበት የሚደበቅ ነገር ባለመኖሩ ወንጀለኛው ተይዟል። ውጤቱ የፖሊስ ብቻ አልነበረም። ልብሳቸውንና ሁኔታቸውን እንደ ፖሊሶች ቀይረው ወደ ለቀምት የተሰማሩት የአንዱ ሲቪል ባለስልጣን የሥራ ውጤትም አለበት። ስለ ወንጀለኛው አያያዝ እቅድ በምናወጣበት ጊዜ እጁን መስጠት ካልፈለገ ለምን አይገደልም የሚል ክርክር የሚያቀርቡ ነበሩ። ግን የወንጀለኛው በህይወት መያዝ ለፖሊስ ከፍተኛ የምርመራ ምንጭ በመሆኑ ያላወቅነውን የተደበቀ ሚስጥር አግኝተናል። የሱ ተባባሪ የሆኑ በአካባቢያችን የሚኖሩ ብዙ ወንጀለኞች ለማጋለጥ በቅተዋል። የተደበቁ መሳሪያዎችም ተሰብስበዋል። ከድርጊቱም ብዙ ትምህርት አግኝተናል። ወንጀለኛው በዚህ ዓመት መጀመሪያ ላይ ወንጀል በፈጸመበት አውራጃ ወይም ፍቼ ከተማ የስቅላት ፍርዱን ቢቀበልም በተያዘ ጊዜ በኩራት መንፈስ ተውጦ በወንጀለኛነቱ ለመደነቅ የሰጣቸው የእምነት ቃሎች ሁሉ ስለ አንድ ወንጀለኛ ህይወትና ኗኗር የሚገልጹ ስለሆነ ለፖሊሶቻችን የመከታተል ዘዴ ትምህርት የሚሰጥ ሆኗል። ከዚህም በቀር ብዙ ጊዜ ተከቦ የሚያመልጥበት ምክንያትና ለመያዝ ከተቃረበ በኋላ እቅዳችን ውጤት የሚያጣበትን ሁሉ ስህተቱንም ልማቱንም ተናግሮበታል። እንደ ደበሎ ለባሹ ፖሊስ ጠንካራ ሞራልና ለዓላማቸው መስዋዕት ለመሆን የማይፈታ ሞራል ያላቸው ፖሊሶች በቆራጥነት ከተሰማሩ የሚያመልጣቸው አንድም ነገር አለመኖሩንም ይህ ምርመራ ምሳሌ ይሆናል ሲሉ የምርመራው ክፍል መሪ ጽሑፋቸውን ደምድመዋል። እዚህ ላይ ህይወታቸው ሙሉ በፖሊስ ስራ ላይ ያሳለፉ እንግሊዛዊ ፖሊስ በስተርጅና ዘመናቸው የሰጡትን አስተያየት ማስታወስ እንወዳለን። አንድ ፖሊስ አንድን ወንጀለኛ ሌት ተቀን ተከታትሎ በሚያስደስት ዘዴ ሲይዘው የሚሰማው ደስታ ወሰን እንደሚያጣ ሁሉ የተያዘው ወንጀለኛ ቅጣቱን በመቀበል ወደ መሰቃያው ገመድ ሲጠጋ የመጀመሪያውን ደስታ መጠን ያህል ሐዘን ይሰማዋል። ያ ልፋቱ ሁሉ ያን ወንጀለኛ አርሞ በህይወቱ የሚኖር ጥሩ ዜጋ ቢያደርገው ኖሮ የታታሪ ፖሊሶች ደስታ ዘላቂ በሆነ ነበር። የፖሊሶች ስራ እንደ ሰዓት ቆጣሪ ረፍት የማይሰጥ ስለሆነ በተግባር ጊዜያቸው ውስጥ የሁሉንም ሰው ምድራዊ ተንኮል ሲያበጥሩ በመኖራቸው የሰውነት ድካም ብቻ ሳይሆን በየደቂቃው የሚፈጸመውን በደል በማየትና በመስማት አእምሯቸው ከደስታ የራቀ ሆኖ ይኖራል ብለዋል።